ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ ሰላምታችን በያላችሁበት ይድረሳችሁ። በዛሬው የዜናና የመረጃ ጊዜያችን አጠቃላይ የአይሲ ኦፕሬሽን በአሜሪካን ሀገር ውሎ አዳሩ ምን እንደሚመስል በቪዲዮ ጭምር ፍንትው አድርገን እናስደምጣችኋለን። እንዲሁም የኮንግረስ አባል የሆነችው ኢልሃን ኦመርና ግብረ አበሮቿ ከአይሲ ፖሊስ ጋር ያደረጉትን ታላቁን ፍጥጫ እና ከአዳራሽ ተባረው የወጡበትን ልዩ ቪዲዮ ይዘነዋል። በስተመጨረሻ የፕሬዝዳንት ትራምፕ አስተዳደር 100,000 የሚሆኑ ቪዛዎችን መሰረዙን በስቴት ዲፓርትመንት በኩል በይፋ አሳውቋል። የ8,000 ተማሪዎች ቪዛም ተሰርዟል። እንዲሁም ፕሬዝዳንት ትራምፕ ከኢራን ጋር የንግድ ግንኙነት ወይም ማንኛውንም ግንኙነት ያደረገ ሀገር በሙሉ በአሜሪካ ከፍተኛ ታሪፍ ይጣልበታል ሲሉ አዲስ አነጋጋሪ ነገር ብቅ አድርገዋል። የነዚህንና የሌሎችን ዝርዝር ዜናዎች እናቀርብላችኋለን። እናንተ የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን በዚህ በአሜሪካን ሀገር የአይሲ ኦፕሬሽን በስደተኞች ላይ የሚፈጽሙትን አፈሳ፣ እስርና አጠቃላይ እንግልትና ወከባ ከጊዜ ወደ ጊዜ እየጨመረና አድማሱን እያሰፋ መጥቷል። የአይሲ ኤጀንቶችም ቁጥራቸው በከፍተኛ ሁኔታ እንዲጨምር ተደርጓል። በተለይ ታርጌት የተደረጉ አካባቢዎች እንደ ሚኒሶታና ሚኒያፖሊስ የመሳሰሉት አካባቢዎች ላይ ሁኔታው በእጅጉ አስፈሪ ሆኗል። ቤት ሰብረውም ጭምር እየገቡ የሚፈልጉትን ሰው መያዝ ጀምረዋል። እንዲሁም ከመኪና ላይ ከመንገድ ላይ ከፓርኪንግ አካባቢም የሚፈልጉ ሰው በተለይ ብራውን ከለር ያለውን ልዩ ትኩረት አድርገው መያዝ ቀጥለዋል። ግለሰቦችንም ሲይዙ ወይም የሚፈልጓቸውን ሰዎች ሲይዙ መኪና ላይ አውርደው በመጎተት በአሰቃቂ ሁኔታ እንዲሁም በረዶ ላይም ጭምር በማንገላታት ለሰው ልጅ ያልተገባ የሰብአዊ ክብር በመስጠት ልክ እንደ በጎች ወይም እንደ እንስሳት የሰው ልጅ በግድ ወደ ኋላ አስረው ጀርባው እስኪላጥ እየጎተቱ መኪና ላይ ማሰሩን ቀጥለውበታል። ይህ በርካታ ትውልድ አሜሪካውያንን ጭምር የዓለምን ሕዝብን ጭምር አሳዝኗል ብቻ ሳይሆን አሜሪካ ወደ የት እንደሄደች ትዝብታቸውን ያስቀመጡበት ሆኖ ቀጥሏል። ከዚሁ ጋር ተያይዞ በርከት ያለ ቁጥር ያላቸው የኮንግረስ አባል የሆኑ ዲሞክራቶች እነ ኢልሃን ኦመርንም ጨምሮ እዚህ ሚኒሶታ አካባቢ አንድ ትልቅ ቢልዲንግ አለ። የአይሲ ኤጀንት ስደተኞችን ከየቦታው እያሰሩ እያፈሱ እያመጡ የሚያጉሩበት ተቋም ነውና እነ ኢልሃን ኦመርና የዲሞክራት የኮንግረስ አባል የሆኑ በሙሉ ወደዚህ አካባቢ ተንቀሳቅሰው የእስረኞችን ሁኔታና አያያዝ ለመመልከት እንዲሁም ከአይሲ ኤጀንቶች ጋርም በግልጽ ለመወያየትና ለመነጋገር አስበው ይንቀሳቀሳሉ። የገጠማቸውን ነገር አጠቃላይ እንዲህ ከራሳቸው አንደበት እናቀርብላችኋለን። አብራችሁን ቆዩ። በድጋሚ ሚኒሶታ አካባቢ የአይሲ ኤጀንቶች የተለያዩ ስደተኞችን እያመጡ እዚህ የሚያጉሩበት ትልቁ ካምፓቸው ቢሻፕ ሄነሪ ዊፕል ፌደራል ቢልዲንግ ይባላል። እዚህ ህንፃ ላይ ነው እያመጡ የሚያጉሯቸው ማለት ነው። እና ወደዚህ ሲሄዱ እነ ኢልሃን ኦመር የገጠማቸውን እንዲህ በአንደበቷ ትናገራለች። Shortly after we were let in, two officials came in and said that they received a message that we were no longer allowed to be in the building and that they were rescinding our invitation to come in and declining any further access to the building. What happened today is a blatant attempt to obstruct members of Congress from doing their oversight duties. When we appropriate funds as members of Congress, we are expected by the public to do oversight because the public requires their money be used with transparency and accountability. And what happened today is ICE agents deciding that we were no longer allowed to fulfill our constitutional duties. ወደዚህ ህንፃ ገብተን የእስረኞችን አያያዝ እንድንመለከትና ከአይሲ ኤጀንቶች ጋር እንድንነጋገር እንድንገባ ከተፈቀደልን በኋላ ብዙም ሳይቆይ ሁለት ባለስልጣናት ገብተው ወደ ህንፃው እንድንገባ እንደማይፈቀድልንና እንድንገባ የቀረበልን ግብዣ መሰረዙን ወደ ህንፃው ለመግባት ፍቃደኛ እንዳልሆኑ መልእክት እንደደረሳቸው ነገሩን ትላለች። ዛሬ የሆነው የኮንግረሱ አባላት የቁጥጥር ተግባራችንን በሚገባ እንዳንሰራ ለማደናቀፍ የተደረገ ግልጽ ሙከራ ነው ትላለች።
እንደ ኮንግረስ አባልነት ገንዘብ ስናዋጣ ህዝቡ ገንዘባቸውን በግልጽና በተጠያቂነት እንዲጠቀም ስለምንፈልግ በህዝቡ ቁጥጥር እንዲደረግ በአስቸኳይ እንጠይቃለን ትላለች ከቪዲዮ መግቢያ ላይ። እና ዛሬ የሆነው የአይሲ ወኪሎች ህገ መንግስታዊ ተግባራችንን እንድንወጣ እንዳልተፈቀደልን ማድረጋቸውን ነው። The response was that because the funding for this center came from the One Big Beautiful Bill, not a congressional appropriations bill, that they were denying our access. This document, this court case refutes that. ምላሻቸው ደግሞ ለዚህ ማዕከል የሚደረገው የገንዘብ ድጋፍ የተገኘው ዋን ቢግ ቢዩቲፉል ቢል ከሚለው እንጂ ከኮንግረስ የድጋፍ ሂሳብ ስላልሆነ የኛን መዳረሻ እየከለከሉን መሆኑን አይተናል። ይህ ነገር ግን ወይም ይህ ሰነድ በፍርድ ቤት ሙሉ በሙሉ ውድቅ ይደረጋል ትላለች። ከትርጉሙ በተጨማሪ እዚህ ጋር ያለውን ነገር ትንሽ ማብራሪያ እንጨምርላችሁ። ዋን ቢግ ቢዩቲፉል ቢል የሚለው የትራምፕ የፋይናንሻል እንቅስቃሴ ከኮንግረስ ያልተገኘ የገንዘብ ወይም የፋይናንስ ምንጭ ነው ተብሎ ይታሰባል። የሚውለውም በተለይ ለስደተኞች ወይም የኢሚግሬሽንን አጠቃላይ ቦርደር እና ኢሚግሬሽን የሚለውን እዚህ ጋር ያለውን ችግር ለመቆጣጠር የተመደበ ትልቅ በጀት ነው። እንዲሁም የግብር ተመላሽ እነዚህን የመሳሰሉትን ፐብሊክ ቤኔፊት አይነት ነገሮችም ለማንቀሳቀስ ተብሎ የተመደበ በጀት ነው ዋን ቢግ ቢዩቲፉል ቢል። እና ቢሻፕ ሄነሪ ዊፕል ፌዴራል ቢልዲንግ የሚባለው የአይሲ ኤጀንቶች መግቢያችን ላይ እንደነገርናችሁ ታሳሪዎችን እያመጡ እዚህ የሚያጉሩበት ካምፕ አድርገውታል። ይህ ካምፕ አጠቃላይ የፋይናንስ ምንጩና እንቅስቃሴው ትራምፕ ባጸደቁት ዋን ቢግ ቢዩቲፉል ቢል በሚለው ስለሆነ የኮንግረስ አባል የሆናችሁ እነ ዲሞክራት እነ ኢልሃን ኡመርንም ጨምሮ ይሄ አይመለከታችሁም፣ እዚህ ገብታችሁ ማየት መቆጣጠርም አትችሉም፣ የገንዘቡ ፍሰትም እናንተን አይመለከትም የሚል ምላሽ ተሰጥቷቸው ከዚህ እንዲባረሩ ተደርገዋል። ቪዲዮው ቀጥሏል፣ ትርጉሙም መረጃውም ቀጥሏል። ገና አልጨረስነውም። ሙሉን ስትጨርሱት ነው ኮንሴፕቱ በደንብ የሚገባችሁ። We are going to continue to show up. We're going to continue to do our job. We let ICE know, Department of Homeland Security know that they were violating federal law. They do not care that they are violating federal law. እዚህ ላይ የተናገረችው ደግሞ መምጣታችንን እንቀጥላለን፣ ስራችንን እንቀጥላለን፣ አይሲ የፌዴራል ህግን እየጣሱ መሆናቸውን የሀገር ውስጥ ደህንነት መምሪያ ማወቅ እንዳለበትም እናስገነዝባለን ትላለች። As a physician myself, I was very interested to see what the conditions inside were. We were very briefly allowed to go in, but we saw no beds. We saw a lot of young men sitting with their heads in their hands. We were not allowed to speak to any of them. I have privacy forms that I was ready to hand out to constituents. We are better than this. This is not what our great American project should be about. አሁን ደግሞ የምትናገረው ፊዚሺያን ወይም ደግሞ ዶክተር የሚል ስያሜ ያላት የጤና ባለሙያ ነች። አዎ ትቀጥልና ከነዚህ እንሻላለን። የኛ የታላቆቹ የአሜሪካ ፕሮጀክት መሆን ያለበት ይህ አይደለም። የፌዴራል ህግን እየጣሱ ስለመሆናቸው ምንም አይነት ግድ አይሰጣቸውም ወይም ግድ የላቸውም። እኔ ራሴ እንደ ሐኪም በውስጤ ያሉትን ሁኔታዎች ምን እንደሆኑ ለማየት በጣም ከፍተኛ ፍላጎት ነበረኝ። ለአጭር ጊዜ እንድገባ ተፈቅዶልኛል። ነገር ግን ምንም አይነት አልጋ አላየሁም። ብዙ ወጣቶች ጭንቅላታቸውን በእጃቸው ይዘው ተቀምጠው አይተናል። አንዳቸውንም እንድናናግር አልተፈቀደልንም። ለክፍሉ አካላት ለመስጠት ዝግጁ የሆንኩባቸው ብዙ ሚስጥራዊ ሰነዶች ይዤ ገብቼ ነበር ትለናለች። አዎ ከትርጉሙ በኋላ ያለው ትንታኔ ምንድነው? የግሏን ፕራይቬት የሆኑ ዶክመንቶችን አዘጋጅታ እነዚህን እስረኞችን ሚስጥራዊ በሆነ መንገድ ቃለ መጠየቅ በማድረግ መልሱን እንዲሰጧት ወረቀቶችን ሰብስባ ለመውጣት ነበርና የሆነ ሪሰርች አይነት ነገር ለመስራት ነበር እንቅስቃሴ ያሰበችው። እሷ ማድረግ ያሰበችው እንደዛ ነበር፣ ግን አልተሳካም። አንድም እስረኛ እንድታናግር አልፈቀዱላትም በጭራሽ። ማየት ብቻ ነው የተፈቀደላት። የተወሰነ ቦታ አይታለች። እንግዲህ አንድ የእስረኛ ሴንተር ሲቋቋም ወይም ዲቴንሽን ሴንተር ሲቋቋም ማሟላት ያለበት ክራይቴሪያ አለ። ይሄ ታላቅ የሆነች ሀገር ናት አሜሪካ። ስለዚህ ብዙ ጊዜ መሟላት ያለባቸው የእስረኞች አያያዝ እንክብካቤ ወይም የሚታከሙበት ተኝቶ የመታከሚያ አልጋዎች፣ እንደዚህ አይነት ፋሲሊቲዎች መሟላት አለበት። ምክንያቱም ይሄ የእስረኞች ማቆያ ተጠርጣሪዎች ናቸው። በነገራችን ላይ አብዛኛዎቹ ወንጀለኛም ላይ ሆኑ ይችላሉ።
ለጊዜያዊ እንደማቆያነት የተጠቀሙበት ዲቴንሽን ሴንተር ስለሆነ እነዚህን ማሟላት ነበረበትና ይሄን ለማየት ነው የሄደችው። ምንም የተሟላ ነገር የለም ነው የምትለው። አንድም እስረኛ ማናገርም አይቻልም ስትል ነው የገለጸችው። And it is really important for every single person in this country to understand that they are not only disappearing people who have committed crimes who are in this country undocumented. They are disappearing you as citizens. They are disappearing people who have proper documentation, sometimes telling them that their documentations are wrong, keeping them for days upon days. We've also seen people be deported who have proper documentation yet to be returned to this country. Right. This should not be allowed in a country that roots in itself in freedom and liberty. There is no freedom when you are being detained and your government is being turned against you. This should be appalling to everyone. በዚህ ሀገር ውስጥ ያለ እያንዳንዱ ሰው ማወቅ ያለበት ወንጀል የፈጸሙና ሰነድ የሌላቸው ሰዎች ብቻ አይደሉም እየጠፉን ያሉት የአሜሪካ ዜጎች ናቸው። ትክክለኛ ሰነድ ያላቸው ሰዎች እየጠፉን ነው። አንዳንድ ጊዜ ሰነዶቻቸው የተሳሳቱ መሆናቸውን እየነገሯቸው ለቀናት ያክል ያቆዩአቸዋል። ትክክለኛ ሰነድ ያላቸው ገና ወደዚህ ሀገር የማይመለሱ ሰዎች ሲባረሩም አይተናል ትለናለች። አዎ ዲሞክራቶችና እነ ኢልሃን ኡመር በዚህ አላቆሙም፣ ቀጥለዋል። ይህ በራሱ ከነጻነት ጋር በተገናኘች ሀገር ውስጥ ሊፈቀድ አይገባም። ስትታሰርና መንግስትን ስትቃወም ምንም አይነት ነጻነት የለም። ይህ ለሁሉም ሰው አስደንጋጭ መሆን አለበት ሲሉ ጥሪያቸውን ያስተላልፋሉ። እንግዲህ እዚህ ላይ እነ ኢልሃን ኡመርና ዲሞክራቶች የሚሉት አሁን ካለው ከትራምፕ አስተዳደር ይልቅ እኛ በእጅጉ በሚገባ እንሻላለን ነው። ሜክ አሜሪካ ግሬት አጌን የሚለው ፕሮጀክት መሆን ያለበት ስደተኞችን በዚህ ደረጃ በማዋከብ አይደለም ነው። ስደተኞች ላይ እንደዚህ አይነት አስቀያሚ አስከፊ የሆነ ዘመቻ በመክፈት ሜክ አሜሪካ የሚለው ፕሮጀክት አይረጋገጥም ወይም ሜክ አሜሪካ ግሬት አጌን የሚለው ፕሮጀክት እንደዚህ መሆን የለበትም ሲሉ ይተቻሉ። የአሜሪካ ዜጋ የሆኑ ህጋዊ ሰነድ ያላቸው ጭምር እየተባረሩ ነው ይላል። ትክክል ነው። ሁሉም የሚባረረው የሚታሰረው ሁሉ ህገወጥ እንዳይመስላችሁ። ስደተኞች ላይ ይቅርና ኔቲቭ የሆኑት ተወላጆቹ ላይም ይህ ዘመቻ ይህ ኦፕሬሽን ከፍተኛ ችግር አምጥቷል። የ37 ዓመቷ እናት በቀጥታ በአደባባይ ስትገደል አይተናል። ነጭ ናት፣ ኔቲቭ ናት፣ አሜሪካዊ ናት፣ እዚሁ አሜሪካን ሀገር ተወልዳ ያደገች ናት። ይሄ ሜክ አሜሪካን ግሬት አጌን የሚለው ፕሮጀክት ስደተኞችን ብቻ ሳይሆን ነዋሪዎቹንም ጭምር እየገደለ ያለ ፕሮጀክት መሆኑን ዲሞክራቶች በግልጽ አሳይተዋል። በርከት ያሉ የስደተኞች ወይም ደግሞ የዲያስፖራዎችን በለው ሱቆቻቸው፣ ሞሎቻቸው፣ ሬስቶራንቶቻቸው ተዘግተዋል። የተዘጋበት ምክንያት ደግሞ አብዛኛውን ጊዜ ስደተኞች ነበሩ እንደ ሰርቫንት ሆነው የሚያገለግሏቸው። እነሱን ህገወጥ ናቸው እያሉ ማባረር ሲጀምሩ ባለ ሆቴሎቹና ባለ ሬስቶራንቶቹ ባለ ሱቆቹም ጭምር ህገወጥ በሚለው ሁኔታ ስለደነገጡ በየቤታቸው መዋል ጀምረዋል። የበርካታ ኢትዮጵያውያን ቢዝነስ በዚህ መልኩ ተጎድቷል። በተለይ በሚኒሶታ ብዙ ቢዝነስ ያላቸው ኢትዮጵያውያን በእጅጉ ቢዝነሳቸው እንደተጎዳባቸው በአካል ለሚዲያዎች ሁሉ ሳይቀር እየተናገሩ ይገኛሉ። ብዙ ቁጥር ያላቸው የአሜሪካ ገበሬዎችና እንዲሁም የጉልበት ሰራተኛ የሚፈልጉ ሌሎች ድርጅቶች ከፍተኛ የሆነ የጉልበት ሰራተኛ እጥረት እንዳጋጠማቸው ለሚዲያዎችና ለጋዜጦች ቃላቸውን ሰጥተዋል። ሜክ አሜሪካ ግሬት አጌን የሚለው የሚሰሩ ንጹሃን ሰርተው የሚያድሩ ለአሜሪካ የሚገዙ ማለት እኮ ነው። ለአሜሪካ ባለሀብቶች የሚገዙትን ሰዎች በዚህ ደረጃ ማባረር ከሆነ አሜሪካ ግሬት መሆኑ አይቀርና እንደገና የአሜሪካ ውድቀት መምጣቱ አይቀርም ማለት ነው። This administration continues to use Minnesota as a political stunt. And earlier this week, it got a woman killed as they are detaining individuals across Minnesota and across this country. It is our job as members of Congress to make sure that those folks detained are treated with humanity, because we are the damn United States of America. And we don't treat people the way that this administration is treating people in our country. We are better than this. ይህ አስተዳደር የትራምፕ አስተዳደርን ማለታቸው ነው።
ሚኒሶታን ለፖለቲካ ቁማር መጠቀሙን ቀጥሎበታል። በዚህ ሳምንት መጀመሪያ ላይ በሚኒሶታና በመላው አገሪቱ ግለሰቦችን በማሰር ላይ ባሉበት ወቅት አንዲት ሴት እንድትገደል ምክንያት ሆነዋል። የታሰሩ ሰዎች በሰብአዊነት እንዲያዙ ማድረግ የኛ የኮንግረስ አባላት ስራ ነው። ምክንያቱም እኛ እኮ የተረገምን የአሜሪካ ዩናይትድ ስቴትስ ዜጎች ነን ትላለች። የተረገምን ነው የምትለው፣ ዳምን ትላለች። ዳምን። እናም ይህ አስተዳደር በሀገራችን ያሉ ሰዎችን እያስተናገደ ባለበት መንገድ ሰዎችን አንይዝም፣ እኛ እንሻላለን ትላለች። የተረገምን አሜሪካውያኖች ነን ያለችው ዳምን የሚል የእንግሊዝኛ ቃል ነው ተጠቅማ የገለጸችው። ዳምን ሲቲዝንስ ኦፍ ዩኤስ ብላለች። ምን ማለት መሰላችሁ? ይሄ የተረገምን የሚለው ከዚህ በፊት ያለውን ለማሳየት ሳይሆን አሁን የትራምፕ አስተዳደር የሚያደርገውን በተለይ አንዲት ሴት በሚኒሶታ መገደሏን ተከትለው የሚታሰሩትን አጠቃላይ ሁኔታውን ሲታይ ይሄ ትራምፕ ያመጣብን ነገር የተረገምን አሜሪካውያኖች ነን ያለችው የትራምፕ አስተዳደርም የሚያደርሰውን በደል ወይም ደግሞ የተረገመ ስርዓት ብላ እሱን ለመግለጽ ነው። ኮንቴክስቹዋሊ እንትኑ አግባቡ የእንግሊዘኛው እንደሱ ነው። በዚህ አግባብ ነው እሷ ለመግለጽ የሞከረችው። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን ብሬኪንግ ተብሎ ነው የወጣው። በስቴት ዲፓርትመንት የተለቀቀ መረጃና ዜና ሆኗል። እሱ ምንድነው? የትራምፕ አስተዳደር 100,000 ቁጥሩን ያዙት፣ 100,000 የሚሆኑ ቪዛዎችን ሙሉ በሙሉ ሰርዟል። ከዚህ ውስጥ የ8,000 ተማሪዎች ቪዛ ተሰርዟል። 2,500 የሚሆኑ ደግሞ ስፔሻል ቪዛ ያላቸውን የእነዚህን ግለሰቦችም ሰርዟል ነው የሚለው። ይህ በጣም አስደንጋጭ ሆኗል። ብሬኪንግ ብለው ነው እነሱም ራሳቸው ዜናውን የለቀቁት። የአሜሪካ የውጭ ጉዳይ ሚኒስቴርም ባወጣው መግለጫ መሰረት እንግዲህ በና ማርኮ ሮቢዮ የሚመራው ቡድን ማለት ነው ባለፈው 1 ዓመት ውስጥ ከ100,000 በላይ ቪዛዎችን ሰርዟል። ይህ በታሪክ ከፍተኛው ዓመታዊ የቪዛ ስረዛ ሆኖ ተመዝግቧል ነው የሚለው። የተሰረዙ ቪዛዎች ዝርዝር ጠቅላላ ስረዛ 100,000 ናቸው። የተማሪዎች ቪዛ 8,000 የሚሆኑ ቪዛዎች ተሰርዘዋል። የ8,000 ተማሪዎች እድል ጨልሟል። በተለይ የተማሪ ቪዛ ሲሰረዝ ምን ያህል አስቸጋሪ እንደሆነ አስቡት። ወይ በሀገራቸው ትምህርታቸውን አልተከታተሉ፣ አሜሪካ ወስዳ ታስተምረናለች፣ ከዛሬ ነገ አሜሪካ ሄደን እንማራለን ሲሉ ሀገራቸው ያለው የትምህርት ፕሮግራም አልፏቸዋል። ምክንያቱም ቪዛ አፕላይ አድርገህ አክሴፕታንስ እየጠበቅ 6 ወር 7 ወር 1 ዓመት ሙሉ እየጠበቁ ቁጭ ያሉ አሉ። በዚህ መሃል አሜሪካ ያወጣቸው አስደንጋጭ ዜና የ8,000 ተማሪዎችን ቪዛ ሰርዣለሁ ስትል ምን ሊፈጠር እንደሚችል አስቡት። ይሄ ነው የተደረገው። ልዩ የስራ ቪዛዎች ስፔሻላይዝድ በተለይ H1B ቪዛ የሚባል አለ። ይሄ ስፔሻል የሆነ ቪዛ ነው። አሁን 100,000 የአሜሪካ ዶላር ተከፍሎ ነው የሚገባበት። ጠብቋል። አሁን ላይ ኦልሞስት ይሄ ቪዛ ቢፈቀድም እንኳን መግቢያው ፈተና ነው። ይሁን እንጂ ከዚህ በፊት አፕላይ ያደረጉትን ከዛሬ ነገ ቪዛው መጥቶልን አሜሪካን ሀገር ገብተን እንሰራለን እያሉ የሚጠባበቁ 2,500 የሚሆኑ የH1B ቪዛ ታይፖችን ሙሉ በሙሉ አሜሪካ ሰርዛለች። ምክንያቱም እነዚህ ግለሰቦች በአሜሪካ ቆይታቸው ወቅት እንደ ስርቆት፣ ድብድብ፣ ሰክሮ መንዳት፣ ይሄ ድራይቪንግ አንደር ኢንፍሉዌንስ ይሉታል፣ DUI ነው የሚሉት ሰክሮ መንዳትን እና የእጽ ዝውውር ወይም የአደንዛዥ እጽ ዝውውር ባሉ የወንጀል ድርጊቶች እጃቸው እንዳለበት አረጋግጠናል ነው የሚሉት። እንግዲህ እውነት 8,000 ተማሪዎች በአደገኛ እጽ ዝውውር እጃቸው አለበት ወይ? አብዛኛዎቹ እኮ ገና ወደ አሜሪካ አልገቡም። ወደ አሜሪካ ለመግባት የሚጠባበቁ ቪዛዎችም ተሰርዘዋል። አሜሪካን ሀገር ከገቡ በኋላ ቪዛቸው ተሰርዟል። ምን ማለት ነው? ወደ ግሪን ካርድ የሚሸጋገሩ ካሉ ወይም ደግሞ እዚሁ አሜሪካን ሀገር እየተማሩም ያሉ ካሉ ወይም በዚህ ቪዛ መጥተው እየሰሩ ያሉትም ቪዛቸው ተሰርዟል ማለት ከአሜሪካ ይባረራሉ፣ ዲፖርት ይሆናሉ ማለት ነው። ምንም ጥርጥር የለው። ግን ይሄን ነገር ማወቅ ያለባችሁ መረጃው ግልጽ እንዲሆን ግሪን ካርድ እና ሲቲዝን የደረሱትን አይመለከትም። ገና ግሪን ካርድ እና ሲቲዝንስ አልተደረሰም። ቪዛ እና ግሪን ካርድ የተለያዩ ናቸው። አሜሪካን ሀገር ለመግባት ወይም ከገባን በኋላ እዚህ ግሪን ካርድ ቀጠሮ አፕላይ አድርገን የምንጠብቅበት ወደ ግሪን ካርድ የማያስሄደን ነገር ከሆነ ደግሞ ለጊዜው የተፈቀደልን ስራ እንድንሰራ ወደ አሜሪካን ሀገር የምንገባበት መንገድ ነው የቪዛ ፕሮሰስ የሚባለው። ስለዚህ ተማሪዎች ማለት 8,000 ተማሪ ማለት ምን ማለት ነው? አይዘር አሜሪካን ሀገር ገብተው እዚህ ዩኒቨርሲቲ እየተማሩ ነው ወይም ሊመጡ ፕሮሰስ ላይ ነበሩ ማለት ነው። እነዚህን ነው በሙሉ ያባረሯቸው። ሌላው 2,500 H1 ቪዛ የሚባሉት በH1 ቪዛ እዚህ አሜሪካን ሀገር ውስጥ ገብተው እየሰሩ ሊሆን ይችላል። ምናልባት ገና እየገቡም ሊሆን ይችላል።
አይታወቅም። በመሃል ቪዛቸው ተነጥቋል ማለት ነው። ይህ ከፍተኛ ጉዳት አለው ብቻም ሳይሆን በዜጎች ላይ ከፍተኛ ኪሳራም ያደረሰ መሆኑ ነው የተገለጸው። እና እነዚህ ግለሰቦች መቼ ነው አደንዛዥ ዝውውር ውስጥ የገቡት? መቼ ነው ሰክረው የነዱት? ካምፓስ ውስጥ የሚኖሩ ተማሪዎች 8000 ተማሪዎች ናቸው ቪዛቸው የተነጠቀውና እነዚህ ተማሪዎች እውነት ሁሉም ሰክረው ነድተው ነው? አደንዛዥ ይዘው ይሆን? ሰርቀው ይሆን? ምንም የሚታወቅ ነገር የለውም። ያው በሰበብ አስባቡ አብሮ ማጫፈር ስለሚፈለግ ነው። ይህ እርምጃ የፕሬዚዳንት ትራምፕ አስተዳደር የወሰደው እጅግ የነዚህ 100,000 የሚሆኑ ግለሰቦች ቪዛ መሰረዝ በዚህ አላቆመም፣ ቀጥሏል። ገና ወደፊትም በከፍተኛ ሁኔታ ይቀጥላል ነው የሚለው። ቀደም ሲል ቪዛ የሚመረመረው በሚሰጥበት ወቅት ብቻ ነበር። ይሄ የታወቀ ነው። ከዚህ ውጭ ምንም አይነት ምርመራ አልነበረም። አሁን ግን አሜሪካ ውስጥ ያሉ 55 ሚሊዮን ቁጥሩን ያዙት 55 ሚሊዮን የቪዛ ባለቤቶች መረጃቸው ከህግ አስከባሪዎች ዳታቤዝ ጋር በየቀኑ ተሳስሮ ፍተሻ እየተደረገበት ነው ይላል። ከ55 ሚሊዮን ውስጥ ምናልባት 5 ሚሊዮኑን ወይም 3 ሚሊዮኑን መርምረው ከሆነ ከዚህ ውስጥ 100,000 ማውጣት ችለዋል ማለት ነው። ገና 55 ሚሊዮኑ በሙሉ አልታየም። ዳታቤዝ ውስጥ ገብቶ በቅድ ተካቶ እየተመረመረ ይገኛል። ወደፊት የሚሰረዝ ከፍተኛ ቪዛ አለ ማለት ነው። በዚህ አላቆመም ማለት ነው። የቆይታን ጊዜ ማለፍ ነው። አብዛኛው ስረዛ ከ100,000 በላይ ከሆነው ውስጥ የተከሰተው የቱሪስትና የንግድ ቪዛ ኑሯቸው የቆይታ ጊዜያቸውን ካሳለፉት ወይም ከተሰጣቸው የቆይታ ጊዜ በላይ አሳልፈዋል የሚል ነው። አንዱ ምክንያት እሱ ነው። ይሄ ብቻ አይደለም፣ የፖለቲካ ውሳኔም አለበት። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደገለጸው ከሆነ እርምጃው የአሜሪካን ደህንነት ለመጠበቅና ሕግን ለማስከበር የታለመ ነው ሲሉም ተደምጧል። ስለዚህ አንደኛ አሜሪካን ሀገር የቆይታ ጊዜ አሳልፈዋል፣ ሰክረዋል፣ ተደባድበዋል፣ ጠጥተው ነድተዋል፣ እጽ አዘዋውረዋል ምናምን እያሉ ማባረር ጀምረዋል ማለት ነው። በሰበብ አስባቡ ማባረር ተጀምሯል ማለት ነው። ይሄ ነው ሰበብ ፍለጋ ነው የተያዘው። ለቪዛ ባለቤቶች ወይም ይሄ 100,000 ቪዛ ሲሰረዝ ምንድነው የሚያመጣው ችግር? ቀላል ችግር አይደለም የሚያመጣው። በጣም ላይፍ እንዴት እንደሚያመሰቃቀል ላስረዳችሁ። ቪዛው የተሰረዘበት ሰው አሜሪካ ውስጥ ካለ አገሪቱን ለቆ እንዲወጣ ይደረጋል። ይሄ ምንም ጥያቄ የለውም። ስለዚህ የቪዛው አይነት እዚህ አሜሪካን ውስጥ ያሉ ዜጎች ሊሆን ይችላል የተሰረዘባቸው፣ ገና ወደ አሜሪካን ለመምጣትም ያሰቡትን ላይ ሊሆን ይችላል። ሁለቱም ላይ ከፍተኛ ችግር አለው። እዚህ አሜሪካ ውስጥ የገቡት ደግሞ የባሰ ነው ቅጣቱ ማለት ነው። እጅግ በጣም አስከፊ ነው የሚሆነው። አሜሪካን ለቀው እንዲወጡ ዲፖርት ካረጓቸው በኋላ በድጋሜ ወደ አሜሪካን ሀገር መመለስ አይችሉም ይላል። ይሄ የቅጣት ይባላል። ዳብል የሆነ ፓኒሽመንት ነው እያደረጉ ያሉት። በተጨማሪም በአሁኑ ወቅት እየተካሄደ ባለው ሰፊው የማባረር ዘመቻ ውስጥ እነዚህ ግለሰቦች በቅድሚያ ሊባረሩ ይችላሉ። ቅድሚያ እነዚህ ነው የሚባረሩት ከሌላው የተለየ ተብለዋል። ቪዛ በዚህ 100,000 ተብሎ የተለዩ የቪዛ አይነት የያዙትን እነዚህን ቀድመው እናባረራለን ነው የሚሉት። ምናልባት ግን ወደ አሜሪካን ሀገር ገና ያልመጡት ለጊዜው አሜሪካን ሀገር እንዳይገቡ ቪዛቸው ቢሰረዝም እንኳን ወደፊት ሌላ አጋጣሚ ሌላ እድል ቢያገኙ ምንም ችግር የለውም። የነሱ የተሻለ ነው፣ ሴፍ ነው ማለት ነው። እዚህ አሜሪካን ሀገር ኑረው ቪዛቸው ግን የተቀሙ ሰዎች፣ ቪዛቸው የተነጠቁ ግለሰቦች ግን ለነሱ ጉዳቱ ዳብል ነው ማለት ነው። የመጨረሻው ዜና የተከበራችሁ አድማጭ ተመልካቾቻችን፣ ኢራንን በከፍተኛ ሁኔታ አሽመድምዶ ለመጣል የተደረገው የፕሬዝዳንት ትራምፕ ውሳኔ እጅግ የሚገርም ነው። ሁኔታውም እንዲህ ይላል። ከእስላሚክ ሪፐብሊክ ኦፍ ኢራን ጋር የንግድ ልውውጥ ያደረገ ማንኛውም ሀገር ተመልሶ ከአሜሪካ ጋር የንግድ ልውውጥ ማድረግ ቢፈልግ ሰባራ መርፌ እንኳን ቢገዛ እንደማለት ነው 25% ታሪፍ እቆነድደዋለሁ ብለዋል። ስለዚህ ከኢራን ጋር የሆነ ሪሌሽንሽፕ ኑሮት ወይም የንግድ ትራንዛክሽን ኑሮት አንድ ሰው ይህማ ምን ችግር አለው ብሎ አሜሪካ ጋርም የንግድ ትራንዛክሽን ላድርግ ወይም የንግድ የቢዝነስ ስራ ልስራ ብሎ ቢሞክር በድርጅቱ ላይ በሚገዛው ዕቃ ላይ አጠቃላይ 25% ታሪፍ ይጣልበታል። ይህ አሁን ተግባራዊ ይሁን ነው ያሉት ፕሬዝዳንቱ። አሁን ይህ ዜና ሲለቀቅ ተግባራዊ ይሁን ተብሏል። ስለዚህ ማንኛውም የዓለም ሀገር ከኢራን ጋር የንግድ ልውውጥ አያደርግም ማለት ነው። ይፈራል። ምክንያቱም ከአሜሪካ ጋር ተመልሶ የንግድ ልውውጥ የሚያደርግ ከሆነ 25% ታሪፍ ማለት እኮ በጣም ከፍተኛ ነው። 25% ታሪፍ። ስለዚህ ኢራን ከዓለም የተገለለች ሀገር ሆነች ማለት ነው።
እንግዲህ ከምንድነው የሚባለው በእንቅርት ላይ ጆሮ ደግፍ ይባላል አይደል? በሀገራችን ወደ ኢትዮጵያ ወደ ሀገር ቤት ስንሄድ ከአሜሪካ ወጥተን በእንቅርት ላይ ጆሮ ደግፍ ይባላል። የኢራን ህዝብ በአሁኑ ወቅት በከፍተኛ ችግር ውስጥ ነው ያለው። ህዝቡ በተቃውሞ ተሞልቷል። መብራት የለም፣ ኢንተርኔት የለም። አሜሪካ ይህን ተቃውሞ ትፈልገዋለች። በነገራችን ላይ በጣም ትፈልገዋለች። የኢራኑን እስላሚክ ሪፐብሊክ ኦፍ ኢራንን የሚመሩትን አያቶላሁንም እሱን ለማውረድ የምትፈልገው አይነት ኦፖርቹኒቲ ነው። ለአሜሪካ ሰርግና ምላሽ ነው ይሄ ነገር። በጣም ትፈልገዋለች። የኢራን መንግስት ኢንተርኔት ሲዘጋም እነ ኤለን መስክ ከአሜሪካ ምን አደረጉም? የስታርሊንክ የሚባል ኢንተርኔት መላው ኢራንን እንዲያጥለቀልቅ በነፃ ለቀቁት። ተመልከቱ እንግዲህ ምን ያህል የአሜሪካ ተጽዕኖ ፈጣሪነት፣ የአሜሪካን ሀያልነት እኮ አምነናል እኮ። የአሜሪካን ሀያልነት፣ ሀብታምነት፣ ተጽዕኖ ፈጣሪነት፣ ጥበብተኝነት፣ እውቀት ይህን ሁሉ አምነን ተቀብለናል። ችግሩ ስደተኞችን ከሀገር ውጡ የሚለው ነገር ነው ያልተመችን። እንገዛላችሁ እያልን እኮ ነው። እኛ እኮ ቅኝ ግዛት እኮ ነው ያለነው እዚህ አሜሪካን ሀገር እኮ። እንገዛላችሁ፣ እናገልግላችሁ፣ ኢንዳይሬክትሊ ቮለንታሪ የሆነ ባሪያ እንሆናችሁ ነው። ድሮ የባሪያ ንግድ የሚባለው በአስገዳጅ ሁኔታ ነበር። ታስረህ እጅህን እየተደበደብክ ፀጉርህ በደረቁ እየተላጨ ለአሜሪካ ትሸጥ ነበር። አሁን ደግሞ በፈቃደኝነት ነው። እንስራ እናገልግላችሁ ብንልም አንፈልጋችሁም። የጥጋባቸውን ጥጋብ ግን አያችሁት። ለማንኛውም እንደ ኢራን በአሜሪካ ማዕቀብ ወይም በአሜሪካ ፖሊሲ ዜሮ የገባ የተዋረደን ብቻ ሳይሆን ሁሉን ነገሩን ያጣ ሀገር የለም። የኢራን በጣም የከፋ ነው። ስለዚህ በዚህ ዘመን በዚህ ጊዜ ሀገራት ማድረግ ያለባቸው አቅም ከሌላቸው አቅማቸው መጀመሪያ ማየት ነው። አሜሪካን እችላታለሁ አልችላትም፣ አልችልም ካሉ ከአሜሪካ ጋር ተግባብተው ጌታዬ አለቃዬ ብለው አድርጉ የሚሏቸውን እየታዘዙ አሜሪካ ልውሰድ ያለችውን ደግሞ በመጠኑ እየተደራደሩ እየተግባቡ ይሄ እንደው ህዝባችን ይጎዳል እባካችሁ ተወልን እያሉ ከአሜሪካ ጋር ከመስማማት ውጭ አሜሪካን መጋፈጥ የሚያስከፍለውን ዋጋ ተመልከቱት። ኢራን ከዚህ በኋላ እንዴት ነው ተነስታ ሀገር የምትሆነው? 11 ጄኔራሎቿን እውቅ ጠበብት የሆኑ የጦር መሐንዲሶቿንና የኒውክሌር ጠበብቶቿን በአንድ ሌሊት በተኙበት ማለት ነው። ይሄ እኮ የእስራኤል ኃይል ብቻ እኮ አይደለም፣ የአሜሪካ እጅ እኮ አለበት። የእስራኤል ኃይል ብቻ አይደለም። እነዛን 11 የኢራን ጄኔራሎች በአንድ ሌሊት በተኙበት ጠቅጠቅ ተደርገው እንዲገደሉ የተደረጉት በእስራኤል ኃይል ብቻ ሊሆን አይችልም። የአሜሪካ እጅ አለበት። ልክ የቬንዙዌላው ፕሬዚዳንት ከሚስቱ ጋር ተኝቶ አገር አማን አገር ሰላም ብሎ ባለበት ሁኔታ የአሜሪካ ወታደሮች ገብተው እጁን ይዘው አንጠልጥለው ሲወስዱት አንዳንዴ ማጂክ ነው ትላላችሁ፣ ወይ አስማት ይጠቀማሉ ትላላችሁ፣ ወይ ደግሞ ፈጣሪስ የተለየ ጥበብ ሰጥቷቸዋል የሚባል ነገርም እኮ አለ። አንዳንዴ ያስብላል እኮ። እንዲህ በጣም የሚገርም ነገር እኮ ነው የሚያደርጉት። ኢራንንም አሁን እንደዚህ አድርገዋታል። ኢራንን ኦልሞስት ኢራን ፓራላይዝ ሆናለች። አሁን ኢራን እኮ የለችም። በቃ ህዝቡ በአመፅ ተነስቷል። ኢኮኖሚዋ ወድቋል፣ ደቃለች። የጦር ጠበብቶቿ ጄኔራሎቿ ተገለውባታል። ከማንኛውም ሀገር ጋር እንዳትገናኝ በሙሉ አሜሪካ ዘጋችባት ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ዜናዎቻችንና መረጃዎቻችን ጨርሰናል። አንድ ትልቅ ማሳሰቢያ አለን። የዩቲዩብ ቻናላችን ከሚያቀርባቸው ጠቃሚ መረጃዎች አንጻር የሰብስክራይበር መጠኑ ግን በጣም ዝቅተኛ ነው። እጅግ በጣም ዝቅተኛ 60,000 ሰብስክራይበር ብቻ ነው ያለው። ስለዚህ 100,000 ለማስገባት በዚህ ወር ውስጥ ከፍተኛ እቅድ ስላለን ሁላችሁም ሱፐር ቻት፣ ሱፐር ስቲከር፣ ቻናል ሜምበርሺፕ የሚለውን ተውትና ሰብስክራይብ አድርጉልን። ምንም ወጪ አንጠይቃችሁም። 1 ብር የሚያስወጣ ነገር የለውም እናንተን ሰብስክራይብ ማድረግ ብቻ። ስለዚህ በሰብስክራይብ እንድትተባበሩን ትልቅ ጥሪ አቅርበንላችኋል። እናንተ ብቻ አይደለም ሰብስክራይብ የምታደርጉን፣ ጓደኞቻችሁን፣ ቤተሰቦቻችሁን ሁሉ ነው። አንድ ሰው ቢያንስ 5 ሰው ሰብስክራይብ እንዲያስደርግልን በአክብሮት በትትናና በኢትዮጵያዊነት ሞራል ጠይቀናቸዋል። እንደማታሳፍሩን ደግሞ እርግጠኞች ነን። እኛም እንደ ሚዲያ ባለሙያ እናንተ የምታዙነን ምናልባት አብዛኛውን አድማጭ ይጎዳል ተብሎ ካልታሰበ በቀር አድርግ የምትሉንን በሙሉ ለማድረግ ቁርጠኛ ነን። ዘግብ የምትሉንን፣ አቅርብ የምትሉንን፣ ይህ አይነቱ ዜና ይህ አይነቱ ዘገባ አይጠቅመንም አንፈልገውም የምትሉንን የእናንተን ሐሳብ ለማክበር 100% ቁርጠኛ ሁነናል። እናመሰግናለን። እኛም ቃላችንን ጠብቅ፣ እናንተም ቃላችሁን ጠብቁ።